ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በመልሼ መጥቻለሁ። ፋይናንሻል ኢኮኖሚክስ ነው ዩኒት 2 ነው። እኔ የምሰራው ዩኒት 2 ብዬ ነው። ሌሎቻችሁ ጋር በየርዕሱ ሌላ ሊሆን ይችላል። ስለዚህ ርዕሱን ቼክ አድርጋችሁ የምናይ ይሆናል ማለት ነው። እናንተ ሰብስክራይብ እና ላይክ ሼር ማድረግ አትርሱ። ቴሌግራም ግሩፕ ላይ ያልገባችሁ ካላችሁ ቴሌግራም ግሩፕ ጆይን አድርጉ። ብዙ ማቴሪያሎች ብዙ የኤግዛም ማቴሪያሎችም አሉ። ትጠቀሙበታላችሁ ማለት ነው። እና የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንትን ካላችሁ ደግሞ ቪፒኤን ካላችሁ ስልካችሁ ላይ ካላችሁ አይቀር ነው፣ ከሌላችሁ ችግር የለውም። ግን ካላችሁ ቪፒኤን አብርታችሁ ገብታችሁ ብታዩ ደስ ይለኛል። ዛሬ የምንጀምረው ሰፕላይ ዲማንድ እና ኢኩሊብረም ኢን ቦንድ ማርኬት ነው። ስለዚህ ለቦንድ ማርኬት ሰፕላዩ ዲማንዱ እና የሁለቱ ደግሞ ኢኩሊብረም ፖዚሽኑ እንዴት ይወሰዳል የሚለውን ነው። ባጭሩ እዚህ ጋር በጣም ብዙ ነገር ነው የሚያወራው፣ ነገር ግን በጣም ቀላል የሆነ ነገር ነው የሚያወራው ማለት ነው። ስለዚህ ባጭሩ ነግሬያችሁ ነው የማልፈው። we approach the analysis of interest rate determination by studying the supply of and demand for bond ለቦንድ ያለው ሰፕላይ እና ያለውን ዲማንድ በማውራት ነው ኢንተረስት ሬት ዲተርሚኔሽንን አናላይዝ ማድረግ የምንችለው። ቢኮዝ ኢንተረስት ሬት ኦን ዲፈረንት ሴኩሪቲ ላይ ቴንድስ ቱ ሙቭ ቱጌዘር ማለት ነው። በተለያዩ ሴኩሪቲዎች ላይ እንግዲህ ኢንተረስት ሬት ሙቭ ቱጌዘር ነው የሚሄደው በዘሴም ዳይሬክሽን ማለት ነው። በዚህ ቻፕተር ላይ የምናየው ምንድነው ታይፕ ኦፍ ሴኩሪቲዎችን ለሲንግል ኢንተረስት ሬት ኢንታየር ኢኮኖሚ ላይ ለሲንግል ኢንተረስት ሬት ነው ያየነው። አሁን ደግሞ ስለ አጠቃላዩ እናያለን ማለት ነው። የመጀመሪያው ስቴፓችን ምንድነው? ዩዝ አናላይዝ ኦፍ ዲተርሚናንት ኦፍ አሴት ዲማንድ ቱ ኦብቴን ዲማንድ ከርቭ። ዲማንድ ከርቭን ለማግኘት አናላይዝ ኦፍ አሴት ዲማንድ ማለት ለአሴቱ ያለንን ዲማንድ አናላይዝ እናደርጋለን። ዊ ሾው ዘ ሪሌሽንሺፕ ቢትዊን ዘ ኳንቲቲ ዲማንድ እና ፕራይስ ኦፍ ዘ አዘር ኢኮኖሚክ ቫሪያብል ሂልድ ኮንስታንት ሆኖ የአንድ ኳንቲቲ ዲማንድ አለ፣ የዛ አሴት ደግሞ ፕራይስ አለ። ስለዚህ ሁለቱን ሪሌሽን ስታው ምንድነው ወይም ፕራይስ ኢንክሪዝ ሲያደርግ ዲማንድ ፎር አሴት ምንድነው የሚያደርገው? ዲክሪዝ። አዘር ቲንግስ ሪሜን ኮንስታንት አይደለም። ስለዚህ ያ ከሆነ እዚህ ጋር በሙሉ የሚዋራችሁ ማለት ነው። ጀስት እኔ እንትን ለማለት ፈልጌ አይደለም። አስቁማችሁ ብታዩት ማለት ነው ምንም የሚዋራው ነገር የለም። ምንድነው የሚዋራው? ፕራይሱ እየቀነሰ ወይም ደግሞ እየቀነሰ ይሄዳል። ያ ማለት ከመቼ መሰላችሁ የተነሳው ከ1000 ወደ በ950 ፕራይስ ሲገዛው ሪተርኑ ስንት ነበር? 5.3% ነበር። ስለዚህ ዲማንዱ ብዙም አልነበረም። ስንት ዲማንድ አለው ይላል? 100 ቢሊዮን ቦንድ ዲማንድ አለ እንላለን። ከዚያ ከ950 ወደ የተወረደ ፕራይሱ ወደ 900 ሲወርድ ሪተርናችን ስንት ሆነ? 1000 ነው ፌስ ቫልዩ። ስለዚህ 1000 ሲቀነስ 900 ሲካፈል 900 ኤክስፔክትድ ሪተርናችን ስንት ሆነ ነው የሚለን? 11.1 ሆነ። ያን ጊዜ ሞር ዲማንድ ነው፣ ፕራይሱ ቀንሷል አይደለ? ከ950 ወደ 900። ስለዚህ ፕራይሱ ስለቀነሰ ሞር ዲማንድ ሆነ። ስንት ዲማንድ መጣ ይለናል? ወደ 200 ቢሊዮን ቦንድ ዲማንድ መጣ ይለናል። ከዚያ በኋላ 850 ሆነ ፕራይሱ። ከ900 ወደ 850 ሲወርድ ደግሞ አሁንም ኤክስፔክትድ ሪተርናችን በተመሳሳይ ፎርሙላ ስትሰሩት ስንት ይመጣል? 17.6% ይመጣል። ይሄ መሆኑ ደግሞ 17.6% መሆኑ ቦንድ ዲማንዳችንን በጣም በከፍተኛ ሁኔታ ያሳድገዋል ማለት ነው። ከ200 ቢሊዮን በላይ ወደ 300 ቢሊዮን ሊሆን ይችላል። ከ850 ደግሞ ወደ 800 ሲወርድ ደግሞ አሁንም ኤክስፔክትድ ሪተርናችን 25% ይሆናል። አሁንም ይሄም የበለጠ ቦንድ ሊሆን ዲማንድ ይኖራል ማለት ነው። ወደ 750 ስንመጣ መጨረሻ ላይ 33.3% ሪተርን እናገኛለን። ፕራይሱ ማለት ነው በጣም እየወረደ ሲሄድ ሪተርኑ ሃይ ነው። ስለዚህ ቦንድ ዲማንዳችን ወደ 500 ቢሊዮን ሊደርስ ይችላል ማለት ነው። መቼ ነው ፕራይስ ዲክሪዝ ባደረገ ቁጥር ኤክስፔክትድ ሪተርናችን ሃይ ስለሚሆን ቦንድ ዲማንዳችንም ኦልሶ ምን ይሆናል? ሃይ ይሆናል የሚለውን ያሳየናል። ኦኬ ሰፕላይ ከርቭ ላይ ደግሞ በተቃራኒው ነው። ዌን ፕራይስ ኢንክሪዝ ሲያደርግ ኢንተረስት ሬቱ ሃይ ቢሆንም እንኳን ምን ይሆናል ማለት ነው? ሰፕላይ ፎር ከርቭ ኢንክሪዝ ያደርጋል ማለት ነው። ነገር ግን ፕራይስ ዲክሪዝ ባደረገ ቁጥር ሰፕላይ ፎር ቦንድ ምንድነው የሚያደርገው? ዲክሪዝ ነው የሚያደርገው። ስለዚህ ከዲማንድ በተቃራኒ ነው። እዚህ ጋር ማየት ትችላላችሁ። የመጀመሪያውን 750 ላይ አንስቶታል። ስለዚህ 33.3% ሬት ኦፍ ሪተርን አለው። ሪተርን መስጠት አለባቸው ሰፕላይ ለሚያደርጉት።
ያደረጉት። ነገር ግን 100 ቢሊዮን ማቅረብ ችለዋል። ፕራይሱ 800 ሲሆን አንደኛ ሬት ኦፍ ሪተርናቸው 25% ይሆንላቸዋል። ስለዚህ በአጠቃላይ የተሻለ ነገር ማቅረብ ይፈልጋሉ ማለት ነው። እየቀነሰላቸው ነው ሬት ኦፍ ሪተርኑም እንዲሁም ደግሞ ፕራይሱም እየተወደደላቸው ነው። ስለዚህ ኳንቲቲ ዲማንዳችን ወደ 200 ቢሊዮን ወጣ። 850 ሲሆን 17.6% ወረደላቸው ሪተርኑ ሬት ኦፍ ሪተርኑ ማለት ነው። እና ፕራይሱ ደግሞ 850 ስለወጣላቸው ወደ 300 ቢሊዮን ቦንዶችን ማቅረብ ቻሉ። ከዚያ ከ900 ወደ 950 ሃየር ሲሆን ደግሞ ሪተርኑ ቀንሷል። ነገር ግን ፕራይሱ ሃይ ስለሆነ አሁንም ትርፋማ ያደርጋቸዋል። ወደ 500 ቢሊዮን ዶላር የሚያወጣ ቦንድ ሰፕላይ ሊያደርጉ ይችላሉ። ስለዚህ ሪሌሽናቸው በዚህ መልኩ እናያለን። ግራፍ ላይ የምናየዋለን። ሶ ማርኬት ኢኩሊብረም ታዲያ እንዴት ይወሰናል? ማርኬት ኢኩሊብረሙ ሊወሰን የሚችለው ዘ ኢንተርሴክሽን ቢትዊን ኳንቲቲ ቦንድ ዲማንድ ኤንድ ቦንድ ሰፕላይ ነው። ያ ማለት ቦንድ ዲማንዱ እዚ ኳልስቱ ቦንድ ሰፕላዩ ጋር ሲሆን ብቻ ነው ማለት ነው ኢኩሊብረም ኦከር ሊያደርግ የሚችለው። ሶ ያንን ነው የሚያወራው። ኦኬ ሰፕላይ እና ዲማንድ ፎር ቦንድ ስናይ እንግዲህ እዚህ ጋር የምታዩት ነገር አለ። ያ ማለት ኢንተረስት ሬቱን ስታዩት እዚህ ጋር 0 ኢንተረስት ሬት ነው 5.3 11.1 17.6 25 ነጥብ እና 33 ነጥብ እያለ ቁልቁል ሲወርድ ምንድን ነው ኢንተረስት ሬቱ እየጨመረ ነው ሄደው አይደለ? ስለዚህ ኢንተረስት ሬቱ ሲጨምር ማን ነው የጨመረው? ኢንተረስት ሬቱ ጨመረ ማለት ኤክስፔክትድ ሪተርናችን ጨመረ ማለት ነው። ስለዚህ ኤክስፔክትድ ሪተርናችን ደግሞ ለማን ነው የሚጠቅመው? ለዲማንድ ማለት ነው። ስለዚህ ይሄው ከዜሮ እንደዚህ ሲሆን ዲማንዳችን ኢንክሪዝ እያደረገ ነው የሚሄደው ማለት ነው። ስለዚህ ዌን ኢንተረስት ሬት ዲክሪዝ ኢንክሪዝስ ይችን ዲክሪዟን ተዋትና ኢንተረስት ሬት ቁልቁል እየወረደ ስለሆነ ኢንክሪዝ ነው። ኢንክሪዝ ሲያደርግ ዲማንዳችን ምን ይሆናል? ኢንክሪዝ ያደርጋል ማለት ነው። ዌን ፕራይስን ተመልከቱት። ፕራይሱም ከ1950 900 850 ፕራይሱም ምን እየሆነ ነው የሚሄደው? ዲክሪዝ እያደረገ ነው እየሄደ ያለው አይደለ? ስለዚህ ፕራይሱ ዲክሪዝ እያደረገ ሲሄድም አሁንም ፕራይሱ መቀነሱ ለዲማንደሮች ምንድን ነው? አድቫንቴጅ ነው። ስለዚህ ይሄው ከዚህ እዚህ እያለ ዲማንዳችን ምን ይሆናል ማለት ነው? ኢንክሪዝ ይሆናል ማለት ነው። ስለዚህ ፕራይስ መቀነሱ ቁልቁል ስንወርድ ፕራይስ ይቀንሳል፣ በት ኢንተረስት ሬት ይጨምራል። ስለዚህ ኢንተረስት ሬት ሲጨምርና ፕራይስ ሲቀንስ ደግሞ ዲማንዳችን ይጨምራል ማለት ነው። ለሰፕላይ ስታዩ ሽቅብ ስትወጡ ፕራይስ ይጨምራል። ሶ ፕራይስ ሲጨምር ኳንቲቲ ዲማንዳችን ሰፕላያችንም ምን ይሆናል? ይጨምራል ማለት ነው። በት ነገር ግን ወደ ላይ ስትወጡ ምን ይሆናል? ኢንተረስት ሬት ይቀንሳል። ኢንተረስት ሬት ቀነሰ ማለት ኤክስፔክትድ ሪተርን የሚከፍሉት ሪተርን ቀነሰ ማለት ነው። ስለዚህ ሰፕላዩ ይጨምራል። ስለዚህ ሰፕላዩን ዲክሪዚንግ ሪተርን ኢንተረስት ሬት እና ከኢንክሪዚንግ ፕራይስ ጋር ምን ይሆናል ማለት ነው? ኢንክሪዚንግ ሰፕላይ ይመጣል። ከዲክሪዚንግ ፕራይስ ጋር እና ከኢንክሪዚንግ ኢንተረስት ሬት ጋር ደግሞ ማን ይሄዳል ማለት ነው? ዲማንድ ፎር ቦንድ ይሄዳል ማለት ነው። እሺ አንድ እዚህ ጋር ላስቁማችሁና ምንድነው እንግዲህ የተለያዩ አገልግሎቶችን የሚሰጥ ቻናል እንደሆነ እንድታውቁልኝ ስለፈለኩ ነው። ሶ እዚህ ጋር እናንተ ሊረዱ የሚችሉ ሀሳቦችን ይዤላችሁ መጥቻለሁ። ስለዚህ የተለያዩ አሳይመንቶች ሲኖሯችሁ እንዲሁም ኮርስ ስለ ኮርሱ ሄልፕ ከፈለጋችሁ እርዳታ ከፈለጋችሁ ቢዚ ስትሆኑ ሊሆን ይችላል። እንዲሁም ደግሞ በጣም አሰልቺ የሆኑ አሳይመንቶች አንዳንዴ ከፈተና ጋር ሊደራረቡባችሁ ስለሚችሉ ስለዚህ እኛ ጋር ያው ፔድ ሰርቪስ እንሰጣለን ማለት ነው። ሶ 100% ኮንፊደንስ ሆናችሁ የምታስገቡት አሳይመንትን ሰርተን እናስረክባችኋለን። ሶ መሰራት የምትፈልጉ ሁላችሁም ማለት ነው በዚህ ያለው ስልክ ቁጥር አለ። ሶ በዚህ ስልክ ቁጥር በመደወል አሳውቁኝ ማለት ነው። ሶ እርዳታዬን ለእናንተ አቀርባለሁ ማለት ነው። ሶ በዚህ መልኩ እንዳያመልጣችሁ ከእንትኑ ወይም ደግሞ ከአገልግሎታችን ተሳታፊ እንድትሆኑ ቴሌግራም ግሩፕ ላይ ገብታችሁ ኦነሩን ማውራት ትችላላችሁ። ሶ አገልግሎታችሁ ይፈጸምላችኋል ማለት ነው። ሶ ከኢኩሊብረም ደረጃ ምንድነው ቼንጅ ሊያደርጋቸው የሚችለው ነገሮች ስንል ቼንጅ ኢን ኢኩሊብረም ኢንተረስት ሬት ኢኩሊብረም ላይ ሁሌ ስቴብል ሆኖ አይቆይም። ስለዚህ ከኢኩሊብረም ሊያፈነግጥ ይችላል። ያን ቼንጅ የሚያመጡ ነገሮች ነው የምናየው ማለት ነው። ሶ ዊ ካን ዩዝ ዘ ሰፕላይ ኤንድ ዲማንድ ፍሬምወርክ ፎር ሞዴልስ ቱ አናላይዝ ዋይ ኢንተረስት ሬት ቼንጅስ ኢንተረስት ሬት ለምን ቼንጅ አደረገ የሚለውን አናላይዝ ለመስራት ዲማንድ እና ሰፕላይን መጠቀም እንችላለን። አሁንም ሶ
አወር ፎከስ ዊል ቢ ሺፍት ፋክተር ላይ ነው። አሁን ቅድም ሙመንት አሎንግ ዘ ሴም ደማንድ ከርቭ ነበር ካስታወሳችሁ ላይ ሊዮኔብል ደማንድ ከርቭን ስናይ ወይም ደግሞ ሊዮኔብል ፈንድ ስናይ እና ሊኩዲቲ ፕሪፈረንስን ስናይ ምንድን ነው ሙመንት አሎንግ ዘ ሴም ደማንድ ከርቭ ነው ብያችሁ ነበረ። አሁን ግን የምናወራው ቼንጅ ኢኩሊብረም ኢንተረስት ሬቱን ቼንጅን ከሆነ የምናወራው ምንድን ነው ማለት ነው ሺፍቲንግ ፋክተሮች ነው የምናየው ማለት ነው። ከአንድ ቦታ እንደዚህ የነበረውን ወደ እዚህ ሽፍት የሚያደርጉትን ፋክተሮች ነው የምናየው። ሶ ሺፍቲንግ ፋክተር ነው የምናየው። ሶ ሺፍቲንግ ኢን ዘ ዲማንድ ፎር ቦንድ ለቦንድ ያለንን ፍላጎት ሽፍት የሚያደርጉት የሚጨምሩት የሚቀንሱት ማለት ነው። ቱ ዘ ራይት ሊሆን ይችላል፣ ቱ ዘ ሌፍት ሊሆን ይችላል። ምክንያቱም ዲማንድ ፎር ቦንድ ይሄ ነው። ስለዚህ ወደዚህ ከሆነ ቱ ዘ ራይት ሽፍት አደረገ ፖዚቲቭ ፋክተር ነው ማለት ነው። ወደዚህ ከሆነ ደግሞ ቱ ዘ ሌፍት ሽፍት አደረገ ኔጌቲቭ ፋክተሮች ማለት ነው። ኦኬ የመጀመሪያው ሽፍቲንግ ፋክተር ዌልዝ ነው። ዌልዝ እንግዲህ ኢን ቢዝነስ ሳይክል ኤክስፓንሽን ዊዝ ግሮዊንግ ዌልዝ ኤክስፓንሽን ላይ የሆነ ቢዝነስ ሳይክላችን ማለት ሀብታችን አደገ ማለት ነው አይደለ? ስለዚህ ዘ ዲማንድ ፎር ቦንድ ምን ይሆናል? ራይዝ ይሆናል። ሀብት ሲኖረ ቦንድ መግዛት እንፈልጋለን ማለት ነው። ስለዚህ ዘ ዲማንድ ከርቭ ፎር ቦንድ ሽፍት ወዴት ያደርጋል? ሽፍት ወደ ራይት ማለት ነው። ስለዚህ ጀስት እዚህ ጋር የነበረውን ወደ እዚህ ሽፍት ካደረገ ዲዩ ቱ ዌልዝ ሊሆን ይችላል። ሶ እዚህ ጋር የነበረው ኢኩሊብረም ምን ይሆናል ማለት ነው? እዚህ ጋር ይሆናል ማለት ነው። ስለዚህ ዲማንድ ፎር ሊዮኔብል ፈንድ ወይም ደግሞ ዲማንድ ፎር ቦንድ ምን ይሆናል ማለት ነው? ኢንክሪዝ አድርገዋል ማለት ነው። ስለዚህ ቱ ዘ ራይት ሽፍት ያደርጋል። ሶ አናዘር ፋክተር ዛት አፌክት ዌልዝ ኢዝ ኦኬ ሶሪ ሶ ዩዚንግ ዘ ሴም ሪዝን ኢን ሪሲሽን ላይ ደግሞ እዚህ ጋር ነ ኢን ሪሲሽን ደግሞ ኢኮኖሚው ሲወድቅ ደግሞ ምን ዌልዛችን ይቀንሳል። ስለዚህ ዌልዛችን ከቀነሰ ቦንድ ፌል ያደርጋል። ዲማንድ ፎር ቦንድ ፌል ያደርጋል። ዲማንድ ፎር ቦንድ ከዚህ ፌል አደረገ ማለት ወደዚህ ገባ ማለት ነው። ሶ ምን ሆነ ማለት ነው? ዲክሪዝ አደረገ ቱ ዘ ሌፍት ሆነ ማለት ነው። ቱ ዘ ሌፍት ሆነ። ሶ አናዘር ፋክተር ዛት አፌክት ዌልዝ ኢዝ ዘ ፐብሊክ ፕሮስፔሪቲ ቱ ሴቭ ነው። ስለዚህ የፐብሊክ ፕሮስፔሪቲ ቱ ሴቭ ለመቆጠብ ያለው ሀብት ማለት ነው። ኢፍ ሃውስሆልድ ሴቭ ሞር ከቆጠቡ ሞር ዌልዝ ይኖራቸዋል። ስለዚህ ምን ይኖራል ማለት ነው? ዲማንድ ፎር ቦንድ ራይዝ ያደርጋል ማለት ነው። ዘ ዲማንድ ከርቭ ፎር ቦንድ ከዚያ ሽፍት ወደ ራይት ያደርጋል ማለት ነው። ያው ራይዝ ዲማንድ ካረገ ኮንቨርስሊ ፒፕል ደግሞ ለስ ሴቭ የሚያደርግ ከሆነ ብር ሴቭ ካላረገ ዌልዝ አይኖረውም። ስለዚህ ዲማንድ ፎር ቦንዱ ይቀንሳል። ዲማንድ ፎር ቦንድ ከቀነሰ ደግሞ ሽፍት ቱ ዘ ሌፍት ይሆናል ማለት ነው። ሽፍት ቱ ዘ ኦሪጂን ብንለው እንችላለን ማለት ነው። ሶ በዚህ መልኩ ነው የሚቀመጠው። ስለዚህ ሽፍት ቱ ዘ ኦሪጂን ከሆነ ያው ወደ ኦሪጂኑ እየቀረበ ነው ወይም ወደ ሌፍት ማለት ነው። ሁለተኛው ኤክስፔክትድ ሪተርን ኦን ቦንድ ሪሌቲቭ ቱ አናዘር አሴት ነው። ይሄ ጋር ባጭሩ የሚላችሁ ምን መሰላችሁ? አንድ አሴት አለ ኤ የሚባል አሴት፣ ሁለተኛ አሴት ደግሞ ቢ የሚባል አሴት አለ። ስለዚህ ኤክስፔክትድ ሪተርን ኦፍ ኤ የኤ 30 ቢሆን የቢ ደግሞ 30% ማለት ነው። የቢ ደግሞ 15% ቢሆን ሶ ሃይ ኤክስፔክትድ ሪተርን ያለው ኦልተርኔቲቭሊ ከማጋ ሪሌቲቭ ቱ ለስ ኤክስፔክትድ ሪተርን ካለው ጋር ስናወዳድረው ለአሴት ኤ ያለን ዲማንድ ምን ይሆናል ማለት ነው? ኢንክሪዝ ያደርጋል ነው የሚለን። ሶሪ ኢንክሪዝ ያደርጋል። ስለዚህ ለአሴት ኤ ያለን ዲማንድ ኢንክሪዝ ያደርጋል ነው። ሪቨርስሊ ደግሞ በተቃራኒው ማለት ነው። ስለዚህ ይህንን ነው የሚዋረን አጠቃላይ። ኦኬ እንየው። ሃየር ኤክስፔክትድ ኢንተረስት ሬት ኢን ዘ ፊውቸር ሎወር ዘ ኤክስፔክትድ ሪተርን ፎር ሎንግ ተርም ቦንድስ ሶ ዲክሪዝ ዘ ዲማንድ ኤንድ ሺፍት ዘ ዲማንድ ካርቭ ቱ ዘ ሌፍት ማለት ነው። ሶ ይህንን ደግሞ ከኤክስፔክትድ ሪተርን ጋር ማን ያወዳድረዋል? ከኢንተረስት ሬት ጋር ያያይዘዋል። ያ ማለት ሃየር ኤክስፔክትድ ኢንተረስት ኤክስፔክት የምናደርገው ኢንተረስት ሬት ሃየር ከሆነ ኢን ዘ ፊውቸር፣ ስለዚህ ወደፊት የሚመጣውን ኤክስፔክትድ ሪተርናችንን ምን ያደርገዋል ማለት ነው? ሎ ያደርገዋል። ሪተርናችን ሎ ያደርገዋል። ቅድመ እንዳልኳቸው ሪተርናችን ሎ የሆነው አሴት ደግሞ ምን ይሆናል? ለሎንግ ተርም ቦንድ ያለን ኤክስፔክትድ ሪተርን ሎ ከሆነ ዲማንዱ ምን ይሆናል ብያቸዋለሁ? ዲክሪዝ ይሆናል ማለት ነው። ስለዚህ ሽፍት ቱ ዘ ሌፍት ማለት ነው። ኤንድ ቫይስ ቨርሳ ማለት ነው። ቼንጅ ኢን ኤክስፔክትድ ሪተርን ኦን አዘር አሴትስ ካን ኦልሶ ሽፍት ዘ ዲማንድ ካርቭ ፎር ቦንድ ማለት ነው። ኢፍ ፒፕል ሰደንሊ ቢካም ሞር ኦፕቲሚስቲክ አባውት ዛት ስቶክ ማርኬት ኤንድ ቢጋን ቱ ኤክስፔክት ሃየር ስቶክ ፕራይስ ኢን ዘ ፊውቸር ቦዝ ኤክስፔክትድ ካፒታል ጌን ኤንድ ኤክስፔክትድ ሪተርን ኦን ስቶክ ውድ ራይዝ ይሆናል ማለት ነው። ስለዚህ ኦፕቲሚስቲክ ለሆነ ሰው በድንገት ማለት ነው በድንገት ስቶክ ማርኬት እና ኤክስፔክትዱ ወይም ደግሞ ስቶክ ፕራይሱ ሃየር ይሆናል ብሎ ካሰበ ስለዚህ ዲማንድ ፎር ዛት ቦንድ ምን ይሆናል ማለት ነው ካፒታል ጌናችን ሃይ ስለሚሆን ኤክስፔክትድ ሪተርን ፎር ቦንድ ሂልድ ኮንስታንት ቢሆንም እንኳን ማለት ነው ካፒታል ጌን ሃይ ይሆናል ብሎ ወይም ደግሞ ኤክስፔክትድ ሪተርን ፎር ስቶክ ራይዝ ይሆናል ብሎ ስለሚያስብ
ስለዚህ ቦንድ ዛሬ ላይ ያለው ቦንድ የወደፊቱ እንደዛ ከሆነ ዛሬ ላይ ያለው ቦንድ ሪሌቲቭ ቱ ስቶክ ምን ይሆናል ማለት ነው? ፌል ይሆናል ማለት ነው። ምክንያቱም ወደፊት የሚመጣው ፊውቸር ላይ ያለው ስቶክ ምን ይሆናል? ኤክስፔክትድሊ ሃየር ብሎ አስቦ ማለት ነው፣ ሰው ኦፕቲሚስቲክሊ ቢያስብ። ስለዚህ ዛሬ ላይ ቦንድ አልገዛም፣ ቀጣይ የሚመጣው ላይ ገዛለው ማለት ነው። ስለዚህ ዲማንድ ለዛሬ ቀነሰ ማለት ነው። ቦዝ ኤክስፔክትድ ካፒታል ጌን ኤንድ ኤክስፔክትድ ሪተርን ኦን ስቶክ ውድ ራይዝ። ሶ ይሄ ከሆነ ደግሞ ኤክስፔክትድ ካፒታል ጌን እና ኤክስፔክትድ ሪተርን ስቶክ ላይ ራይስ ከሆነ ዊዝ ኤክስፔክትድ ሪተርን ኦን ቦንድ ሂልድ ኮንስታንት ዘ ኤክስፔክትድ ሪተርን ኦፍ ቱዴይ ሪሌቲቭ ቱ ስቶክ ፌል አደረገ ሎሪንግ ዘ ዲማንድ ፎር ቦንድ ኤንድ ሺፍት ዘ ዲማንድ ከርቭ ቱ ዘ ሌፍት ማለት ነው። ስለዚህ ቼንጅ ኢን ኤክስፔክትድ ኢንፍሌሽን መቀየር በራሱ የራሱ የሆነ ላይክሊ ቱ አልተር ኤክስፔክትድ ሪተርን ኦን ፊዚካል አሴት ላይ ይቀይረዋል፣ ወይም ደግሞ ሪል አሴቱን ማለት ነው። ሰቻስ አውቶሞቢል ኤንድ ሃውሶቹ ሊሆን ይችላሉ ዊች አፌክት ዘ ዲማንድ ፎር ቦንድ ማለት ነው። አን ኢንክሪዝ ኢን ኤክስፔክትድ ኢንፍሌሽናችን ኢንክሪዝ ይሆናል ብለን ካሰብን፣ ስለዚህ ከ5% ወደ 10% ይጨምራል ብለን ካሰብን ዊል ሊድስ ቱ ሃየር ፕራይስ ኦፍ ኦን ካር ኤንድ ሃውስ ኢን ዘ ፊውቸር። ወደ ፊውቸር ላይ ምንድነው ሃየር ፕራይስ ነው ማለት ነው አይደለ? ከ5% 10% ኢንፍሌሽን መጣ ማለት ወደፊት ስንሸጠው ያንን እቃ ሃየር ፕራይስ ልንሸጠው ነው። ስለዚህ ሃየር ኖሚናል ካፒታል ጌን እናገኛለን ማለት ነው ኢንፍሌሽን ሳይሰላ። ዘ ሪዛልቲንግ ራይዝ ዘ ኤክስፔክትድ ሪተርን ቱዴይ። ስለዚህ ዛሬ ላይ ቦንድ ወይ ደግሞ መኪና ገዝቶ ማስቀመጥ ትርፋማ ይሆናል አይደለ? ኦን ዚስ ሪል አሴት ዊል ሊድስ ቱ አ ፌል ኢን ዘ ኤክስፔክትድ ሪተርን ኦን ቦንድ ሪሌቲቭ ቱ ዘ ኤክስፔክትድ ሪተርን ኦን ሪል አሴት ቱዴይ ማለት ነው። ኤንድ ዘስ ኮዝ ዘ ዲማንድ ፎር ቦንድ ቱ ፌል ያደርጋል ማለት ነው። ስለዚህ ኢንፍሌሽናችን መኪና ለመግዛት ያለን ኢንፍሌሽኑ ሃይ የሚሆን ከሆነ ወደፊት ያለው ጉድ ኤንድ ሰርቪስ ቫልዩ በጣም እየተወደደ የሚመጣው የብር ዋጋ እየረከሰ የሚመጣው። ስለዚህ ቦንድን ምን ማድረግ አንችልም፣ ማስቀመጥ አንፈልግም ማለት ነው። ምን ላይ እንዋጣለን ማለት ነው? መኪና ብንገዛ ሃይ የሆነ ከፍተኛ የሆነ ገንዘብ እናገኛለን። ቤቶችን ብንገዛ ሃይ የሆነ ከፍተኛ የሆነ ገንዘብ እናገኛለን። ቦንድ ከሆነ ግን ስፔሲፊክ የሆነ ኢንተረስት ሬት ብቻ ነው የምናገኘው። ስለዚህ ያ ነገር የምናገኘው ኢንተረስት ሬት ከቤቱ ቫልዩ እና ከመኪናው ቫልዩ መቀየር ጋር እኩል ሊሄድልን አይችልም። ስለዚህ ምን ይሆናል ማለት ነው? ዛሬ ላይ ያለን ለቦንድ ፍላጎት ይቀንስና ወደ ምን እንዋለዋለን? ወደ ማቴሪያሊስቲክ ወደ ሆኑ እቃዎች ላይ፣ መኪናዎች ላይ፣ ቤቶች ላይ እናውለዋለን ማለት ነው። ምክንያቱም ከትንሽ ጊዜ በኋላ በኢንፍሌሽን ምክንያት ሃየር ኖሚናል ፕራይስ ልንሸጣቸው ስለምንችል ማለት ነው። ስለዚህ ዛሬ ላይ ያለው የዲማንድ ፎር ቦንድ ይቀንሳል። ኦልተርኔቲቭሊ ዊ ካን ቲንክ ኦፍ ዘ ራይዝ ኢን ኤክስፔክትድ ኢንፍሌሽን አስ ሎሪንግ ዘ ሪል ኢንተረስት ሬት ኦን ቦንድ ማለት ነው። ስለዚህ ሃይ ኤክስፔክትድ ኢንፍሌሽን አለ ማለት ኖሚናል ኢንተረስት ሬት ሲቀነስ ኤክስፔክትድ ኢንፍሌሽን ስለሆነ ኢንፍሌሽን ይቺ ፓይ ማለት ነው። ስለሆነ ሃይ ኢንፍሌሽን አለ ማለት ይሄ ሪል ኢንተረስት ሬት እንደሚሰጠን፣ ስለዚህ ሪል ኢንተረስት ሬታችን ሎ ሆነ ማለት ነው። ስለዚህ ቦንድን የመግዛት አቅማችን ዝቅተኛ ይሆናል፣ ወይም ደግሞ ዲክላይን ዘ ሪሌቲቭ ኤክስፔክትድ ሪተርን ኦን ቦንድ ማለት ነው። ዊል ኮዝ ዘ ዲማንድ ፎር ቦንድ ቱ ፌል ያደርጋል ማለት ነው። ኦኬ፣ ሶስተኛው የሚቀየርበት ወይም ደግሞ ሽፍቲንግ ፋክተር፣ የዲማንድ ሽፍቲንግ ፋክተር ሪስክ ኦፍ ቦንድ ሪሌቲቭ ቱ ኦልተርኔቲቭ አሴት። የአንድ ቦንድ ሪስኩ ሃይ ሪስክ ከሆነ ሎው ዴማንድ አለው፣ ሎው ሪስክ ከሆነ ደግሞ ሃይ ዴማንድ አለው። በት አዘር ቲንግስ ሪሜን ኮንስታንት ማለት ነው። ኢፍ ፕራይስ ኢን ዘ ቦንድ ማርኬት ቢካም ሞር ቮላታይል የሚሆን ከሆነ የሚቀያየር ከሆነ ዘ ሪስክ አሶሲየትድ ዊዝ ቦንድ ኢንክሪዝ ያደርጋል ማለት ነው። ሪስኩ ምን የሚሆንበት አጋጣሚ አለ? ኢንክሪዝ የሚያደርግበት አጋጣሚ አለ። ኤንድ ቦንድ ቢካም ለስ አትራክቲቭ ይሆናል። ስለዚህ ዴማንድ ከርቡ ሽፍት ቱ ዘ ሌፍት ይሆናል ኤንድ ቫይስ ቨርሳ ማለት ነው። ኮንቨርስሊ ኢንክሪዝ ቮላታይል ኦፍ ፕራይስ አናዘር አሴት ማርኬቶች ላይ፣ ለምሳሌ ከቦንድ ውጭ ያሉት ላይ ማለት ነው። ለምሳሌ ቤቶች ላይ፣ መኪናዎች ላይ ቮላታይሊቲው የፕራይሱ ሃይ ከሆነ ሰቻዝ ስቶክ ማርኬት ሊሆን ይችላል። ውድሜድ ቦንድን ምን ያደርገዋል ማለት ነው? ሞር አትራክቲቭ ያደርገዋል። ዴማንዱ ወደ ራይ ሽፍት ያደርጋል ማለት ነው፣ የእሱ አሪፍ ከሆነ ማለት ነው። ሌላው ሊኩዲቲ ኦፍ ቦንድ ሪሌቲቭ ቱ አናዘር አሴት ማለት ነው። እዚህ ጋር ምንድነው የሚገልጸን? ሞር ሊኩዊድ የሆነ ነገር ሞር ዴማንድ እንዳለው ግልጽ ነው አይደለ? ስለዚህ ኢንክሪዝ ሊኩዲቲ ኦፍ ቦንድ ሪዛልትስ አን ኢንክሪዝ ዴማንድ ፎር ቦንድ። ይሄ ኢንክሪዝ ዴማንድ ፎር ቦንድ ደግሞ ዘ ዴማንድ ከርቭ ሽፍት ቱ ዘ ራይት ማለት ነው። ሲሚላሪ ኢንክሪዝ ሊኩዲቲ ኦፍ ኦልተርኔቲቭ አሴትስ ሎወር ከሆነ
የኦልተርኔቲቭ አሴታችን ሊኩዲቲ ኢንክሪዝ የሚያደርግ ከሆነ ከቦንድ አንጻር ስለዚህ ዘ ሎወር ዴማንድ ፎር ቦንድ ይኖረናል፣ ሽፍት ቱ ዘ ሌፍት ይሆናል ማለት ነው። ዴማንድ ፎር ቦንድ ከርቭ ማለት ነው። ሶ ሰፕላይ ከርቭን ደግሞ ሽፍት የሚያደርጉ ነገሮች ምንድን ናቸው ስንል የተለያዩ ሰርቴን ፋክተሮች አሉ። ከነኚህ ውስጥ አንድ ሶስቶቹን እናያለን። የመጀመሪያው ምንድን ነው? ኤክስፔክትድ ፕሮፊታቢሊቲ ኦፍ ኢንቨስትመንት ኦፖርቹኒቲ ነው። ሁለተኛው ኤክስፔክትድ ኢንፍሌሽን ነው። ሶስተኛው ገቨርንመንት በጀት ነው። ያ ማለት እንዴት ይሆናል የሚለውን እኔ ኤክስፔክትድ ፕሮፊታቢሊቲ ኦፍ ኢንቨስትመንት ኦፖርቹኒቲ ዘ ሞር ፕሮፊታብል ፕላንት ኤንድ ኢኩፕመንት ኢንቨስትመንት ዛት ኤ ፊርም ኤክስፔክት ኢት ካን ሜክ ዘ ሞር ዊል ቢ ቱ ቦሮ ቱ ፋይናንስ ዚስ ኢንቨስትመንት ማለት ነው። ስለዚህ እኛ ኦፖርቹኒቲዎችን እናያለን። ኢንቨስተሮች ከሆንን የተለያዩ ኦፖርቹኒቲዎችን እናያለን። ሶ ያየናቸው ኦፖርቹኒቲዎች ከፍተኛ የሆነ ፕሮፊት የሚያመጡልን ከሆነ እዛ ላይ ኢንቨስት ማድረግ ፈልገን ነገር ግን ብር የለንም። ስለዚህ ቦንድ ገዝተን ፋይናንስ መቀበል እንፈልጋለን። ሶ በማንኛውም ፕራይስ ይሁን በምን አይነትም ኢንተረስት ሬት ይሁን ፕሮፊቴብላችን ኦፖርቹኒቲው ፕሮፊቴብላችን ሃይ ከሆነ ኢንቨስት የምናደርግበት አሲት ስለዚህ በፈለገው ፕራይስ በከፍተኛ ፕራይስም ሊሆን ይችላል ዴማንድ ፎር ቦንድ ምን ይሆናል ማለት ነው? ሃይ ይሆናል። ምክንያቱም ለምን ያንን ብር አግኝተን ያንን ሃይ የሆነ ፕሮፊት ለማግኘት ስንል ማለት ነው። ያንን ነው የሚዋራን። ሶ ዌን ዘ ኢኮኖሚ ኢዝ ግሮዊንግ ራፒድሊ ኢኮኖሚው በጣም እያደገ ከሄደ አስ ቢዝነስ ሳይክል ኤክስፓንሽን ቦታ ሲሄድ ኢንቨስትመንት ኦፖርቹኒቲስ ዛት አር ኤክስፔክትድ ቱ ቢ ፕሮፊቴብል abound and the quantity of bond supplied at any given bond price will increase። ስለዚህ በማንኛውም ፕራይስ ያቀርቡልን እንገዛለን፣ ኢንክሪዝ ይሆናል ማለት ነው። ኳንቲቲ ቦንድ ሰፕላይ ማለት ነው። therefore in a business cycle expansion the supply of bond increases and the supply curve shift to the right ያደርጋል ማለት ነው። ሶ ሰፕላይ ከርቭ ቀጥታ ይሄ ነበረ። ሶ shift to the right ማለት ወደዚህ ነው የሚሄደው። ሶ በዚህ መልኩ shift ያደርጋል ማለት ነው። ላይክዋይዝ ሪሲሽን ከሆነ ግን ኢኮኖሚው ሪሲሽን ላይ ሆነ ማለት ያ ማለት ኢንቨስትመንቱ ኤክስፔክት የማናረገው ፕሮፊታቢሊቲ ከኢንቨስትመንት ኦፖርቹኒቲው ምን ይሆናል ማለት ነው? ፊወር ይሆናል። ይሄ ማለት በምንም አይነት ፕራይስ ዝቅ አድርገው እንኳን ቢሸጡልን ቦንድ ዴማንድ ሰፕላይ ቦንድ ፌል ያደርጋል ማለት ነው። ሰፕላይ ቦንዳችን ፌል ያደርጋል። ሶ ኤንድ ዘ ሰፕላይ ካርቭ ሽፍት ቱ ዘ ሌፍት ማለት ነው። ምክንያቱም ይሄ ለምንድን ነው? ሄደን የምናመርትበት ወይም ደግሞ ኢንቨስት የምናደርግበት ነገር እንትኑ ኢንቨስትመንት የምናደርግበት ማቴሪያሉ ላይ ለስ ፕሮፊት የምናገኝ ከሆነ ቦንድ አትመን ብር አንሰበስብም ከሰው አይደለም። ምክንያቱም ኦልሞስት ለስ ፕሮፊቴብል ነው። ስለዚህ ቦንድ ፕራይሳችን ሰፕላይ የምናደርገው ቦንድ ይቀንሳል። ለስ ፕሮፊት የሆነው ላይ ምን ማውጣት ስለማንፈልግ፣ ነገር ግን ሃይ ፕሮፊት ከሆነ ብር ስለሚያስፈልገን ያን ፕሮፊት ለመጠቀም የተለያዩ ቦንዶችን አትመን ከሃውስሆልድ ወይም ከፊርም ወይም ደግሞ ከሌሎች ከገቨርንመንት ሊሆን ይችላል ብርን መሰብሰብ አለብን ማለት ነው። ስለዚህ ሃይ የሆነ ቦንድ ሰፕላይ እናደርግላቸዋለን in order to get high finance ማለት ነው። ነገር ግን ለስ ፕሮፊቴብል ከሆነ ፊታችን ያለው ኢኮኖሚው ሪሲሽን ደረጃ ከሆነ እየወደቀ ከሆነ ምንም አይነት ፈንድ ስለማንፈልግ ለስ የሆነ ቦንድ ሰፕላይ እናደርጋለን ማለት ነው። ምክንያቱም ገንዘቡ መጥቶ ፕሮፊቴብል ኢንቨስትመንት ስለሌለን ማለት ነው። ሌላኛው ኤክስፔክትድ ኢንፍሌሽን ነው። ኢንፍሌሽን እንግዲህ ፎር ኤ ጊቨን ኢንተረስት ሬት ኤንድ ቦንድ ፕራይስ ዌን ኤክስፔክትድ ኢንፍሌሽን ኢንክሪዝስ ዘ ሪል ኮስት ኦፍ ቦሮዊንግ ፌል ያደርጋል። ሂንስ ዘ ኳንቲቲ ኦፍ ቦንድ ሰፕላይድ ኢንክሪዝ አት ኤኒ ጊቨን ቦንድ ፕራይስ። ያማል ምን ማለት ነው? ኤክስፔክትድ ኢንፍሌሽን ሃይ ሆነ ማለት እኛ ቦንድ ሰጥተን ብር ነው የምንሰበስበው አይደለ? ያ ማለት ቦሮወር ነን ማለት ነው። ሶ ቦንድ ሰፕላይ አድርገን ብር ስንሰበስብ ወደፊት የሚመጣው ኢንፍሌሽን ሃይ ከሆነ በዛ ብራቸውን ስንመልስላቸው የምንሰጣቸው ሬቱ ሪል ኢንተረስት ሬቱ ይቀንስልናል። ምክንያቱም ከኖሚናል ኢንተረስት ሬቱ አንጻር ሲታይ ሪል ኢንተረስት ሬት ዘ ዲፈረንስ ቢትዊን ኖሚናል ኢንተረስት ሬት ኤንድ ኢንፍሌሽን ሬት ነው አይደለ? ስለዚህ ሁለቱን ስንቀንሰው ሪል ኢንተረስት ሬቱ ስለሚወድቅልን ያ ማለት ኮስት ኦፍ ቦሮዊንግ ቦሮ የማድረግ ኮስታችን ምን ይሆናል? ይቀንስልናል ማለት ነው። ስለዚህ ሃይ ኢንፍሌሽን ካለ ይመጣል ብለን ካሰብን ወደፊት ሞር ቦንድ ሰፕላይ እናደርጋለን ያችን ኢንፍሌሽን ለመጠቀም ማለት ነው። ነገር ግን ኢንፍሌሽኑ ሎ ከሆነ ግን ሎ ይሆናል ብለን ካሰብን ለስ የሆነ ቦንድ ሰፕላይ እናደርጋለን። ምክንያቱም ሪል ኢንተረስት ሬቱ ሃይ ስለሚሆነብን ማለት ነው። ኦኬ ይሄ ደግሞ ኤክስፔክትድ ኢንፍሌሽን ሰፕላይ ኦፍ ቦንድ ኢንክሪዝ እንዲሆን ካደረገ ወደ ራይት ሽፍት እንዲሆን ያደርጋል ማለት ነው። ሶስተኛው ነገር ገቨርንመንት በጀት ነው። The activities of the government can influence the supply of bond ማለት ነው in several ways. when deficit are large, deficitaችን ላርጅ ከሆነ የገቨርንመንት ዴፊሲት ኪሳራው ሃይ ከሆነ
ሶ ምን ያደርጋል ማለት ነው? የተለያዩ ትሬዠሪ ሴል ቦንዶችን ያትምና ለማህበረሰቡ በማቅረብ ብር ይሰበስባል፣ ዴፊሲቱን ለማቋቋም ማለት ነው። ስለዚህ ኳንቲቲ ኦፍ ቦንድ ሰፕላይ ምን ሆነ ማለት ነው? በማንኛውም ቦንድ ፕራይስ ኢንክሪዝ ይሆናል ማለት ነው። ምክንያቱም ያን ዴፊሲት ማጥፋት ይፈልጋል ወይም ደግሞ መቀነስ ይፈልጋል። ሶ ሃየር ገቨርንመንት ዴፊሲት ካለ ኢንክሪዝ ዘ ሰፕላይ ኦፍ ቦንድ ማለት ነው ኤንድ ሽፍት ዘ ሰፕላይ ከርቭ ቱ ዘ ራይት ማለት ነው ኤንድ ቫይስ ቨርሳ። ሰርፕለስ ካለው እንደውም ምንድን ነው የሚያደርገው ማለት ነው? ሶ ቦንድ አይሰጥም፣ ቦንድ መሰብሰብ ይፈልጋል። እንደውም ብር ሰጥቶ ቦንድ መሰብሰብ ይፈልጋል። ቦንዶችን ከገበያ እያመጣ ሰፕላይ ኦፍ ቦንድን ይቀንስብናል ማለት ነው። ስለዚህ ያን ያህለት ሪሌሽን ሽፍቲንግ ፋክተሮች የምንላቸው እነኚህ ናቸው ማለት ነው። ስለዚህ በዚህ መልኩ የዕለቱን ሌሰን እናጠቃልላለን። ከኔ ጋርም ያላችሁ ጊዜ ሶ ያው ሀሳቤን ከወደዳችሁት አሁንም ቢሆን ላይክ እና ሰብስክራይብ ማድረግ አትርሱ። ሼር አድርጉ። ኮሜንት ላይ ጻፉልኝ። በጣም ነው ኮሜንት የሚያስፈልገኝ። እኔ የእናንተ ኮሜንት ነው ጋይዳንስ የሚሆነኝ ማለት ነው። ስለዚህ ፕሊስ እባካችሁን ኮሜንት አድርጉልኝ። የተሰማችሁን ነገር እንዲስተካከል የምትፈልጉትም ነገር ካለ የፈለጋችሁትን ጥያቄም ቢሆን ኮሜንት አድርጉልኝ። እወዳችኋለሁ። ሰላም ሁኑ።